ሂሩት ምትልክ አንተን አይደል እንዴ ወንድም እኔ እናንተ ተወቃሉ እንዴ ከዚህ ዲያራው ማስረጃ ማሳይቻችኋለሁ አይደል እኔ እንደውም ለማስረጃ ብዬ ነው አንድ ጊዜ ፎቶ ያነሳችሁ ምን ታረጋችሁ ነው ተማሪ ማመጣለን ለከራይበት ያጣረው ነበር ምንም ሲጀመር ለቢዝነስ የሚሆን ቦታ አይደለም እንደዚህ ንገራችሁ የሆነ ቦታ ላይ ስልክ ይቀመጣል እዛ በዛ ሰዓት ላይ እዛ ጋር ስልክ ስለሚጠራ እዛ ጋር ታገኝ ይባላል ነው ሂሩት ማለት አክስቴ ነች ምን ማለት ነው አክስቴ ነች ማለት በቃ የእናቴ እህት ነች በእናቴ በኩል ነው የተገናኘ ነው ይሄ በሰሳ ነገርኝ የኛው ልጅ ነው የተባለው ትምህርት የተባለው እነዛ አይደለም ሲመስለኝ ከሀገር ውጪ ያለ ፍቃድ ሊወስዱኝ ነበር ከዛ በቃ እሱ መርፌ እንወጋቸዋል ግዴታ እዛ እምቢ ሲሉ ሲያስቸግሩ ነው መሰለኝ እሷ ትልክልኛለች ወደዚህ ሂሩት የምትባል ሴት መታ ነበር ኧረ እኔ ሂሩት የምትባል ልጅ አላውቅም ከነጭራሽ ማነች ሂሩት ሰማኛለህ አጋጣሚ ዌብሳይት ላይ አንድ ዌብሳይት አግኝቼ እዛ ላይ ነፃ የትምህርት ስኮላር ማለት ነውና እየሰራ ስኮላር ሴስራ ምድል አመቻችቶ ምናምን ነገር ነው ምንድነው የምትይው አንቺ ያስፈራሩኝ ነበረ ማን ያስፈራራሽ እኛ ያስፈራርተንሻል እንዴ ማለት ጥሩ ትምህርት እድል አግኝቻለሁ ብለሽ ቪዲዮ ተቀረጭ ምናምን ነገር ነው ያሉኝ እኔ አልፈልግም አልኳቸው ስለ እኔ በቃ ላብራቶሪ ውስጥ ነበር የምሰራው ሂሩትንም ቅድም ያሳየኝን ፎቶን አውቃታለሁ እሷ ጋር ነበር የምሰራው መርፌውን ከወጉኝ እኔ እነሱ ምንም ማሰብ እንደፈለኩ እንደሆነ ይላል ምንድነው ማለት ከዚህ በኋላ ምንድነው እንቅስቃሴ እንቅስቃሴ ሲስተር ማናቸው ምንድነው አው እንደ አይንሽ ብሬን መንከባከብ ያለብሽ ፔሸንቴ ነው አደራ ሲስተር አደራ እባክህ ወንድሜ ስፌት ይቀደዳል ቁጭ በል የምኑ ስፌት ነው የሚቀደደው ምን ሆነ ውስጥ ኦኬ በቃ አሁን 3 መድኃኒቶች ይዤልሃለሁ አንዱ ምግብ ያስበላሃል አንዱ እንቅልፍ ያስወስደዋል አንዱ ደግሞ ይሄ ነው ችግር ያለው ነው ማን ነው ሊገለኝ የፈለገው የምን ማን ነው ሊፈልግ ማን ይከፈለ ደርሰር የነበረ ታካሚ ነበረ እና እሱን መግደል እንዳለብኝ ተነግረኛለች ዋይ ስል ሪዝን አልነገረችኝም በቃ ማዘህን ስራ አይነት ነገር ነው ግን እሷ አዛ እንዲገደል ስለምፈልግ እኔ ማውቄ የእንቅልፍ መድኃኒት የሚያደክም መድኃኒት እየወጋሁት እየሰጠሁት ምናምን እዛ እንዲቆይ የተደረገው እስካሁን እሱ መሞት ስላለበት ነው እንጂ ይሄ ጉዳት ኑሮበት አይደለም ወይኔ ይሄ ነው ምንም አይነት እቺ ውሻ ምንድነው አንቺ እንደዚህ አይነት መረጃ እያመጣሽ እዚህ የምታወሪው እንግዲህ ማለት የሚያስፈልግ ከሆነ ዶክተር ዳርተሽ ወይም መምጣት የሚችል ዶክተር ወይ ቀድሞኑ ኬዝ ያዘው እሱ ማይችል ከሆነ ደግሞ ሌላ ዶክተር መጣው ችግር የለውም እሱ ጤናው እኔ ስለጀመርኩ ነው ማለት ነው የሚሰጠውን መርፌ እኮ ጨርሷል እኮ ኢንጀክሽን አያስፈልገውም በዚህ ሰዓት ብለኸኛል እኮ ዶክተር አልገባኝም የምመደት ነው በቃ እውነት ለመናገር ተወክቶ ነበር ግን የተወጋው ጭረት ነው ይሄ ስጋውን አልፎ አጥንቱን ሊነካ አይደለም ስጋውንም አነካ በቃ ችግር የለውም በህክምና ስተት ሳይሆን ጭንቅላቱ ላይ በፈሰሰው ደም እንደሞት አድርገን እናስመስላለን እንዴት ይቻላል ይመረመር አስክሬን ምርመራ የሚባል ነገር አለ እና አስክሬን ምርመራ ላይ እንዴት ሆነ አስራት ኦኬ ይሄ ሆስፒታል ያጎቴ ነው ብያለሁ ስለዚህ አስክሬን ምርመራውን አስክሬን ክፍል ያሉ ሰዎችንም አስቀይረዋለሁ በቃ ትጨነቃለች መረጃ ይወጣ ነው ይሄን ሰው ቶሎ ካላጠፋው ህይወቴ ይበላሻል ያንተም ህይወት ይበላሻል አለች ምን መረጃ ያዝባት የግል ክሊኒክ እሷ ነው ያስገባችኝ እኔ አላውቅም እንዴት እንዳገኘችው አላውቅም የሆነ የፋም ነው ምናምን በሚል ኬዝ ገባው ጠብቁኝ አይነት ነገር ነውና ምንድነው እኛ ጋር ያለው ፔሸንት ሲመስለኝ እንዲገደል የሚፈልግ ሰው አለ ታሚ ከታሰረ ሪቬንጅ እናቱን ለመግደልም ቀላል ነው ሐሳባችሁን እስካደርግ እስካስወገደው ድረስ ጊዜ ያስፈልገኛል ነው የሚለው ግድያ ቀድምም ግድያ አልከኝ እኔ ማን ነው ሊገለኝ የሚፈልገው በመሳሪያውን ነገር እንዲያረገ ህክምና ላይ ትቆያለህ ከህክምና ላይ ደግሞ እኛ እናስመልጣለን ብዙ ነገር መደበቀ ዛሬ ላይ ህይወትን ነፍስህን ሊያሳጣህ ነበር
ይሄን ነገር እንኳን እኛንን ደርሰን ህይወትህ እንዳይጠፋ ያደርግ ነው። ከመጣበት ሰዓት ጀምሮ ሁኔታውን ሳይ ላይክ ጉዳት የሚባል አይነት ነገር አይደለም ማለት ይሄ የጨረፍታ ወይም ደግሞ በስሱ ነው ጥቃት የደረሰበት። በኋላ ላይ ስሙንም ሲጣራ ካለው ኬዝ ጋርም ከጥብቆቹ አንፃር የሚናገረውን ነገር ሲሰማ ስለሱ መሆኑን እርግጠኛ ሆንኩኝ። ላምቢ ደግሞ ከተያዝክ ደግሞ ቀጥታ መግደል አይደለም ሪቬንጅ ነው። ሪቬንጅ ደግሞ ዳይሬክት የሚሆን ነገር አይደለም። ስለምታወሪው ነገር ግን እርግጠኛ ነሽ? አሁን እያልሽኝ ያለሽው ነገር እኮ ታካሚ ዳግም ወይም ደግሞ በእኛ ስር ያለው እኛ እያሳከምነው ያለው ወንጀለኛ ዳግም እንዲገደል የሚፈልግ ሰው አለ። እሱ ከዚህ ከሆስፒታል በወጣም እስር ቤት ነው የሚጠብቀኝ። ከመታሰር ደግሞ በቃ እዚህ ይሻለኛል ብዬ ቤት መሄድ በሚችልበት ሁኔታ ሁሌ ዶክተር እንዲሄድ ነው የሚያደርገው። በአሁኑ ግን በቃ ሳሚ ላይም ወይ አንድ የሆነ ሰው ላይ በቃ ስሜታዊ እንዲሆኑ በቃ ማድረግ ነበረ። በቃ ኃይለ ቃል መጠቀም የተለያየ ነገሮች እና እኔ ላይ ጉዳት እንዲደርስ ማድረግ ነበር። ምስር ይገባል እኔ ላይ ትንሽ ጉዳት በቃ ቢያንስ የሆነ እግር ላይ ተኩሶም እንዲመታ የሆነ እንደ እንትን በቃ በስለት አልታሰበም። በቃ እነሱ አሁን ያሰቡት በሌላ በብዙ መንገድ ነው። እሺ ቤተሰቦቼ ያው የተፈጠሩት ነገሮች አሉ። እንግዲህ የሂሩትን ስልክ እንግዲህ ጠልፈን ባገኘነው መረጃ መሰረት እንደምታውቁት ገብተን ነበረ እዛ ቤት ላይ እሷን ለማግኘት ማለት ነው። ነገር ግን እሷን ልናገኝ ስንገባ እንግዲህ የተፈጠረውን ነገር እያንዳንዱን ነገር አይታችሁታል። በመጨረሻም እንግዲህ የተፈጠረ አንድ ነገር ነበረ። ያው ሴቶቹን ማለት ተማሪዎቹን ማለትም እዛ ቤት የነበረችውን ልጅ ጭምር ሲያመላልስላቸው ስለነበረው ሰው ጠይቄው ነበረ። እሱን እየነገረኝ ነበረ። በመሃል እንግዲህ የተፈጠረው ምንድነው ያን ነገር እየነገረኝ እያስረዳኝ ባለበት ሰዓት ውስጥ የነበረው ዶክተር ለመውደቅ ችሏል ማለት ነው። ራሱን ለመሳት ችሎ ነበር። እኔ የተለየ ነገር መስሎኝ ነበር ማለት ሌላ ህመም ወይም ደግሞ ሌላ ነገር መስሎኝ ነበረ። ነገር ግን ይሄ ነገር የተፈጠረበት እንግዲህ በምን ምክንያት ነው ቤተሰቦቼ? ይዞት የነበረው መርፌ አለ ማለት እኔ እያስረዳውበት የነበረው መርፌ አለ። ልጅቷን ሊወጋት የነበረው ማደንዘዣ ማለት ነው። ያ ማደንዘዣ ሊነጥቀኝ በሞከረበት ሰዓት እንግዲህ ወግቶት ነበረ። በዛም ምክንያት ነው ራሱን ሊስት የቻለው። በማደንዘዣው ስለተወጋ ነው ራሱን ሊስት የቻለው ቤተሰቦቼ። አሁን ላይ እንግዲህ ያው የነገረኝ ነገር አለ። ሰዎቹን ተማሪዎቹን የሚያመጣላቸው ሰው እንዳለ ነግሮኛል። ያም ሰው እንግዲህ ፎቶውን አሳይቶኛል። ስለሱም እንግዲህ ማረጋገጥ ባለብኝ ልኩ እያረጋገጥኩኝ እገኛለሁ። ነገር ግን እዚህ አካባቢ ላይ እንግዲህ ተማሪዎቹን ይዞለት እንደሚመጣ ነግሮኛል። ታስታውሳላችሁ። ስለዚህ እሱን አሁን ላይ የክሩ አባሎቻችንን ማሰማራት ባለብን ልኩ አሰማርተናል። ሰፈሩ ላይ እንዳለ አሰማርተናል። መጠበቅ ባለብን ልክ እሱን እየጠበቅነው ነው የምንገኘው። ምናልባት ዛሬ ላይ ተማሪ ይዞ ሊመጣ ይችላል ወይም ደግሞ እዚህ ያስቀመጣትን ልጅ እንግዲህ ሊወስዳትም ይችላል። ከሁለት ለአንዱ ፐርፐዝ እዚህ መምጣቱ ስለማይቀር እሱን እየጠበቅነው ነው የምንገኘው ማለት ነው ቤተሰቦቼ። ፎቶ እንግዲህ መበተን ባለበት ልኩ ለሁሉም የህግ አካላትም ለሁሉም ቦታ ላይ መበተን ባለበት ልክ ተበትኖ ይገኛል። አሁን ላይ መያዝ ባለበት ቦታ ላይ እንዲያዝ፣ በተጨማሪም ደግሞ ምናልባት እዚህ ሊመጣ ስለሚችል መደረግ ያለበት ነገር እየተደረገ ነው። እየጠበቅነው የምንገኘው ማለት ነው። ስለዚህ እዚህ አካባቢ ከመጣ እንግዲህ እዚሁ የምንይዘው ነው የሚሆነው ቤተሰቦቼ። ያው ከዚህ በኋላ እንግዲህ ውስጥ ስለተፈጠረው ነገርም የተፈጠረበት ነገር አለ። ከዛ በኋላም ስለሱም እንግዲህ ስላለው ሁኔታ ማስረዳት ባለብኝ ልክ በኋላ ላይ የማስረዳችሁ ነው የሚሆነው። እሺ እንግዲህ ቤተሰቦች ያው የተፈጠሩትን ነገሮች እንግዲህ ለእናንተ ማሳየት ያለብን ነገሮች እያሳየን ነው ማለት ነው። ያው እንግዲህ ባለፈው ቪዲዮ ላይ እንደተመለከታችሁት ቤተሰቦቼ ዶክተሩ ማለትም ራሱን ዶክተር ብሎ ሰይሞ እንግዲህ ያው ዶክተርም ነበረ በእርግጥ ሲሰራ የነበራቸው ስራዎች ነበሩ። ስለሱ ማጣራት ያለብን ነገሮች በማጣራት ላይ ያለን እንግዲህ የተፈጠረ ነገር ነበረ። ራሱን ስቶ ወድቆ ነበረ። ያም እንግዲህ የሆነበት ምክንያት ምንድነው? ይዞት ስለነበረው መድኃኒት ልጅቷን ሊወጋት ስለነበረው መድኃኒት መንገር ባለብኝ ልኩ እያስረዳሁት በነበረበት ወቅት ላይ እንግዲህ ሊነጥቀኝ ሞክሮ ነበረ። በዛም ሰዓት እንግዲህ እጁን ተወግቶ ያ ማደንዘዣ ወደ ሰውነቱ ገብቶ ነበር ማለት ነው። በዛም አማካኝነት ነው ሊወድቅ የቻለው። ምንም አይነት ሌላ የሕክምና ወይም ደግሞ ህመም ሌላ ምንም አይነት ህመም የለበትም። በዛ ሰዓት ሊጥለው የቻለው የተወጋው መርፌ ነውና እሱን ነገር ለእናንተ ግልጽ ለማድረግ ነው ቤተሰቦቼ። በተጨማሪም እንግዲህ የሰጠኝ መረጃዎች ነበሩ፣ እየነገረኝ የነበሩት ነገሮች አሉ። በዛም መሰረት አሁን አጠገቤ እንግዲህ የምታዩትን ሰው ጠቁሞኝ ነበረ።
እያንዳንዳቸውን እዚህ ቤት ላይ እያንዳንዳቸውን የሚያመጣቸውን ሴቶች እዛ ቤት ላይ የሚደረጉትን ሁሉንም ነገሮች የሚያመጣው ሰው ይሄ ልጅ እንደሆነ ስለሱ ያለውን መረጃ ሰጥቶናል ማለት ነው። ስለዚህ እኛም ወደ መንገድ ላይ መያዝ ባለብን ልኩ በዛው አካባቢ ላይ እንደሚመጣ ጠብቀን የክሩ አባሎቻችንን ማሰማራት ባለብን ልኩ አሰማርተን እሱም በቁጥራችን ስር ማዋር ችለናል ማለት ነው። ስለዚህ ያለውን ነገር አሁን ላይ ይነግረናል ብዬ አስባለሁ። ስለተፈጠረው ነገር እየሰራው ስላለው ስራ ስለሁሉም ነገር ይነግረናል ብዬ አስባለሁ። አላቅም ምንድነው እያልክ ያለው? አሁን ላይ ምንም ማውቀው ነገር የለም እያልክ ነው? ተወርኩ አላቅም ምንድነው? ለምንድነው አሁን እኔ መንገድ ላይ ወደ ስራ ከመሄድበት ቦታ ላይ እንደዚህ አፋፍሳችሁ መኪና ውስጥ ከተታችሁ ያውም እየደበደባችሁ ምን አድርጌ ነው እንዴ? ስለዚህ ምንም የምታውቀው ነገር የለም። እዛ ሰፈር ላይ ለምንድን ነው የተገኘው? መጀመሪያ ደረጃ ላይ እንዴ ወደ ስራ እየሄድኩኝ እኮ ነው። ታክሲ ተራ ላይ እኮ ነው ያገኛችሁ። ታክሲ ተራ አይደለም ያገኘንክ፣ ወደዛ እየሄድኩኝ እኮ ነው። መንገድ ላይ እኮ የያዛችሁ እንዴ? ይኸውልህ እኛ ከምንሰራው ነገር ጋር በሚገጣጠም መልኩ እዛው አካባቢ ላይ ነው ያገኘን። እዛ ሰፈር ደግሞ ምን ልትሆን መጣህ? ምን ልትሰራ ሄድክ እያልኩ እኔ ተቀጥሬ የምሰራ ሰው ነኝ። ወደ ስራ በሚሄድበት ሰዓት ላይ ነው ከያዛችሁ። አሁን ራሱ ከስተመር እየጠበቀኝ ነው። እንዴት ነው እንደዚህ አይነት ነገር በእንደዚህ አይነት ሁኔታ እንደዚህ? እሺ ከዛ ዶክተር ጋር ምን አይነት ግንኙነት ነው ያለው? ያው የባህል ሐኪም ነኝም ይላል ብዙ ጊዜ ራሱን ብዙ ነገር ደብቆ ሲሰራ የነበረ ሰው ነው። ከሱ ጋር ያለህ ግንኙነት ምንድነው? እዛ ሰፈር ላይ ልትሄድ የቻልከው በዛ ምክንያት ነው? ምክንያቱም እሱን ልታገኘው እንደሄድክ ነው እኔ ማውቀው። ኧረ እኔ አላውቅም። ማን ነው ዶክተሩ? እሺ እኔ ስላንተ በደረሰኝ መረጃ መሰረት እንግዲህ አንተ ማለት ተመስገን ማለት አይደለ እንዴ? ወንድም ስለማን ነው የምታወራው? እኔ እኮ መስፍን ነው እንዴ። መታወቂያን ወስዳችሁ ዋሌቴን ወስዳችሁ አልኩ። ቼክ አታደርጉም እንዴ? አንተ ተመስገን እንደምትባል በተጨማሪም ደግሞ ሂሩት ከምትባል ሴት ጋር ስራ እንደምትሰራ ከሷም ጋር እንግዲህ ብዙ ሰዎችን እያመጣ ዶክተሩ ጋር መርፌ እንደምታስወጋቸው ወይም ደግሞ እናንተ የምታስቡትን ነገር በእናንተ ልኮ አንሄድም ያሉትን አንስማማም ያሉትን ሰዎች መርፌ እንደምትወጋቸው እያንዳንዱን ነገር ማረጋገጥ ባለብን ልኮ አረጋግጠናል። ወንድሜ ሰው ተሳስታችኋል። በእርግጠኝነት እኔ እንደምትሉት ተመስገን አይደለሁም። እኔ የምሰራው ስም መጥቀስ የለብኝም። የድርጅቱ ስም የሆነ መኪና ቦታ ላይ ስፔር ፓርት ነው የምሰራው። ስሙን መጥቀስ የለብኝም። ሂሩታ የምትባል አይደለችም፣ ግን ስሙን አልጠቅስም። እዛ ነው የምሰራው። ወደ ስራ በሚሄድበት እኮ ነው ያዛችሁኝ። እኔ ስለምትሉት ተመስገን አይደለም። ነገሮች መጣራት ባለባቸው ልኩ የሚጣሩ ነው የሚሆነው። እስቲ ዋሌቱ ላይ ያለው ስሙ ምን አረጋግጣችሁ ትክክለኛ ስሙ ማን ነው የሚለው? ትክክለኛ ስም ያለው የመኖሪያ አድራሻዬም አለ። መስፍን ነው ስሜ። እንዴት ነው ተመስገን ሊሆን የሚችለው? ሰው ሳትሳሳቱ አልቀራችሁም ወንድሞች። ያው እዚህ ላይ እንደሚታየው ከሆነ ስምህም መስፍን ነው የሚለው፣ ፎቶውም የራስህ ነው። ሌላም አለ እኮ አሁን የምሰራበት ቦታ ላይ የመስሪያ ቤት መታወቂያም አለ እኮ። ስለዚህ ነገር እስቲ ምንድነው የተገኘው? ኦኬ የምትሰራበት ቦታ መታወቂያ ነው። ስፔር ፓርት ነው ሰራለ ያልከኝ? እሺ ስለዚህ ነገሮች ስለነዚህ ማስረጃዎች መጣራት ባለበት ልኩ በስነ ስርዓት በደንብ ይጣራልኝ። እያንዳንዳቸው ነገሮች በደንብ ይጣሩ። ያው እንግዲህ መታወቂያም ላይ እንደሚለው የስራም መታወቂያ አለ። እሱም ላይ እንደምናየው እንግዲህ ስፔር ፓርት ላይ እንደምሰራ ስምህም መስፍን እንደሚባል ነው የሚገልጸው። ያው ስለነሱ ነገሮች መጣራት ባለባቸው ልኩ የሚጣራ ነው የሚሆነው። እስቲ ንገረኝ፣ ስለራስህ ንገረኝ እስቲ። ስፔር ፓርት መስራት የጀመርከው እንዴት ነው? እንዴት ልጀምር ቻልክ? በቤተሰብ ነው እዛ ስራ ላይ የገባሁት። እንደዚህ በልምድ የወንድሜ ሱቅ ነበረና እንደዚህ በልምድ ነው እሱ ሲሰራ ምናምን አይወስ ስለነበረና ከጊዜ በኋላ ደግሞ እንዲህ ቀስ በቀስ እኔም እያየሁኝ የለመድኩኝ ስገባ ዲፕ ገባሁበት ማለት ነው ስራው ላይ። ከዛ በኋላ በቃ ኦልሞስት አሁን 2 አመት ይሞላኝ እዛ ስራ ላይ። ኦኬ ስለዚህ የምትሰራው የቤተሰብ ቢዝነስ ነው ማለት ነው። እንዴት ነው ትምህርት ምናምን ተምረሃል ጨርሰሃል ዩኒቨርሲቲ ወይስ እንዴት ነው ያለህበት ነው? በመካኒካል ኢንጂነሪንግ ተመርቄያለሁ። ኦኬ እንግዲህ ያው አብዛኛው ነገሮች የሚገልጹት ከምትናገረው ነገር ጋር ወረቀቶች ይመሳሰላሉ። ነገር ግን መጣራት ባለባቸው ልኩ የሚጣሩ ነው የሚሆነው። ነገር ግን እስቲ ሂሩት ስለምትባል ሴት ምንም የምታውቀው ነገር የለም? እኔ ስለምታወሩት ነገር ምንም አላውቅም። ስለተመስገን የምትሉት ሂሩት ምንም የማውቀው ነገር የለም። እሺ ዶክተር ጓደኛ የሚለህም ሕክምና አገልግሎት እየሰጠ የሚገኝ ዶክተር ሊሆን ይችላል፣ ወይም ደግሞ
በሕክምናው ዘርፍ ላይ እየሰራ ያለ ሰው የምታውቀው ጓደኛ ሊሆን ይችላል ወይ በሆነ ምክንያት የተገናኛችሁት ሰው አለ? አለ አሁን የቤተሰብ የግል ዶክተር አለ፣ ግን ስሙም እንደዚህ የሚገናኝ ነገር አይደለም። ያው ያክማል ይሄዳል እንደዚህ ቤት እየመጣ እንጂ ከምንም ጋር አይገናኝም እሱ። ስለዚህ የግል ሕክምና የግል ሐኪም አላችሁ ማለት ያው የሀብታችሁ መጠንም ከፍ ያለ ነው ማለት ነው። አዎ በመጠኑ ያው ስልክህ ላይም ስላሉት መረጃዎች መጣራት ያለባቸው ነገር እየተጣሩ ይገኛሉ። ያው ስልክህ ላይ የተያዙ ፎቶዎች አሉ፣ ብዙ ነገራቶች አሉና እንዴት ነው እስቲ ከቤተሰብ ጋር ያለህ ያንተስ አሁን ምን ላይ ነው ያለኸው? ከቤተሰብ ጋር ነው የምትኖረው ወይስ እንዴት ነው ያለውን ነገር ንገረኝ። አሁን አግብቻለሁ። አመት ከ6 ወር ምናምን ይሆነኛል። አንድ ልጅ አለችኝ። አግብቼ ነው የምኖረው ከባለቤቴ። ስለዚህ የግል ሐኪምም አለን ያልከው እናንተ ቤት የሚመጣ ነው ወይስ ሌላ የእናት አባት ቤተሰብ? እናት አባቴ ጋር የሚሄዱ ናቸው። አልፎ አልፎ ድንገትኛ ጋር ከተከሰተ ህመም ነው እንጂ እኛ ጋር በእርግጥ መጥተው አያውቁም። እኔ የሚሄዱት እናት አባቴ ቤት ጋር ነው። እሺ አንተ የምትሰራው ይሄን ስፔር ፓርት ስራ ብቻ ነው ወይስ ሌላ የምትሰራው ስራ አለ? እንዳልኩ በመካኒካል ኢንጂነሪንግ ተመርቄያለሁ፣ ግን ቋሚ ነገር አልሰራበትም። በዛ ላይ ብዙ አልንቀሳቀስበትም። አሁን በጣም የምሰራበት ስፔር ፓርት ነው። ስለዚህ ሌላ ተጨማሪ ገቢ የለህም ማለት ነው። እሺ ባለቤትህስ እንዴት ነው? ሰራተኛ ነች፣ ተማሪ ነች ወይስ የቤት እመቤት ነች? ምን ላይ ነው ያለችው? ባለቤቴም ከኔ ጋር ነው የምትሰራው። ከውጭ ጋር እናስመጣለን እና አሁን እንደውም ወደ ሰፈር አካባቢ ሌላ የምንከፍተው ሱቅ አለ። እዛ ጋር መስራት እያሰበች ነው እሷ። ኦኬ ስለዚህ አብራችሁ ተመሳሳይ ቢዝነስ ስራ ነው የምትሰሩት ማለት ነው? ተመሳሳይ ስራ ነው የምንሰራው። እሺ ያው ቅድምም የሞከርካቸው ነገሮች አሉ ማለት እንዲህ አይነት ስራ ምሰራ አይነት ሰው ከሆንክ ለምንድን ነው ልንይዝህ ስንል እንግዲህ የህግ አካላት ነው እያየህ የነበረው ቦታው ላይ ሌላ ይሄና ዘራፊ የሚመስል ሰው የለም መሀከላችን ላይ እንዲህ አይነት ነገር አልነበረም። ነገር ግን እኛን ባየህ ሰዓት ላይ እንግዲህ ከኛ ለማምለጥ በጣም ሩጫ ስታደርግ ነበር። በምክንያት ነው ሩጫ ስታደርግ ነበር። አመጣጣችሁ እኮ ያስፈራል እንዴ! የሰረኩ አይነት እኮ ነው ያስመሰላችሁት እኮ እዛ ጋር እኔ እየተቻኮልኩኝ ነው እየሄድኩ ያሉት እና በዛ ድንጋጤ ላይ ነው እናንተ የመጣችሁብኝ። እንዴት ብዬ ላምልጥ? ምክንያቱም እዛ ከስተመር እየጠበቀኝ ነው። አሁንም እዛ ቁጭ ብሎ እየጠበቀኝ ነው። ይሄን ያህል እንትን ካልኳችሁ የሚበቃ ይመስለኛል። ብትሸኙኝ ጥሩ ነው ከዚህ በላይ። እሺ ስለዚህ እዛው አካባቢ ስፔር ፓርት እዛው አካባቢ ነው ማለት ነው? አዲሱ የምከፍተው እዛ ጋር ነው፣ ግን የድሮ ላይ አሁን የሚጠብቀኝ ሰው ጋር ታክሲ ይዛለሁ። ኦኬ ሎኬሽን እያጣራህ ነበረ ለመክፈት ቤቶችን ምናምን ቼክ እያደረክ ነበር? ሰፈር አካባቢ አግኝቻለሁ፣ አንድ ቦታ ላይ አግኝቻለሁ። በዚህ ስራ ላይ የሚያግዝህ ሰው አለ ሌላ ሰው ማለት ያው ቅድም የነገርከኝ የወንድምህ ቤት ላይ እንደምትሰራ ነው መጀመሪያ የነገርከኝ፣ በኋላ ደግሞ ባለቤቴም ልትከፍት ነው አልከኝ። ብቻ ዝብርቅርቅ ያለ ነገር ነው እየነገርከኝ ያለው አሁን ላይ። እንዴት ነው አንተ ተቀጥረህ እየሰራህ ባለቤትህ ሌላ ሱቅ የምትከፍት? አይደለም እኔ ልምድ ያገኘሁት ከወንድሜ ነው። ወንድሜ ጋር ነበር የምሰራው ነው ያለው። ከዛ በኋላ የራሴን ከፍቼ እዛ ቤት እንደምትሰራ ነው የነገርከኝ ቅድም። በፊት ነው መጀመሪያ ላይ ነበር እሱ ጋር ሰራ ነበር። ስለዚህ አሁን የራስህን ነው የምትሰራው? የራሴን ነው የምሰራው። ስለዚህ ቢዝነስ ካርዱም እዛ ላይ ያለው መታወቂያም የራስህ የቤት ቢዝነስ ካርድ እና መታወቂያ ነው ማለት ነው? ስሙ ያለው አልነግርም ያልኩኝ በወንድሜ ስም ነው ያለው እንጂ የራሴን ቢዝነስ ነው ዛሬ የምሰራው። ስለዚህ ስሙ የወንድምህ ስፔር ፓርት ሆነ እንጂ ስልክ ቁጥሩ ምናምን እያንዳንዱ ነገር ያንተ ነው ማለት ነው። ስለዚህ ምንም ማውቀው ነገር የለም። አንተ ስለጠየቀኝ ጥያቄ ምንም ማውቀው ነገር የለም እያልከኝ ነው? ስለምታወራው ሰው ስለሄዱ ስለተመስገን ምንም ማውቀው ነገር እርግጠኛ ነህ? እርግጠኛ። እሺ እንግዲህ ያው ያልከኝ ነገሮች አሉ። ስለአንተ መጣራት ያለባቸው ነገሮች እየተጣሩ ነው የሚገኙት። መጣራት ባለባቸው ልኩ እንግዲህ ተጣርተው ንጹህ መሆንህ ከታወቀ በኋላ መደረግ ያለበት ነገር የሚደረግ ይሆናል ማለት ነው። ስለዚህ ቤተሰቦቼ ስለዚህ ሰው እንግዲህ መጣራት ያለበት እያንዳንዱ ነገሮች የሚጣሩ ይሆናል። ያው እኛ ጋር የደረሰን መረጃ አለ፣ ስለሱ እኛ ጋር የደረሱ ብዙ መረጃዎች አሉ። በዛ መረጃ መሰረት እያንዳንዳቸው ነገሮች መጣራት ባለባቸው ልኩ ተጣርተው መለቀቅ ካለበትም የሚለቀቅ ይሆናል ማለት ነው። እሺ ቤተሰቦች ያው ተመልሰናል። አጠገቤ እንግዲህ እንደምትመለከቱት አንደኛው እዚህ ጋር መንገድ ላይ ያገኘነው ሰው አለ። ይሄኛው ደግሞ እዛ ቤት ላይ ያገኘናትን ሴት እንግዲህ ሊወጋት የነበረ ሰው ነው ማለት ማደንዘዣ ሊወጋት የነበረው። ስለሷም እንግዲህ መጣራት ያለበት ነገር ቤተሰቦቼ እየተጣራ ይገኛል። እሷንም ትክክለኛ ነገር ሲረጋገጥ መርዳት ባለብን ልኩ የምንረዳት ነው የሚሆነው ማለት ነው። እሺ ቅድም እንግዲህ እየነገርከኝ ነበረ
ስለሱ ማንነትም የነገርከኝ ነገር ነበር። ከሂሩት ጋር ቀጥታ ግንኙነት እንዳለው በተጨማሪም ስሙ ተመስገን እንደሚባል ብዙ ነገር ነግረኸኛል። እየዋሸኸኝ ነው ያለው ወይስ ደግሞ ምንድነው? እንግዲህ እኛ መታወቂያው ላይ ቼክ ለማድረግ ሞክረናል። ቢዝነስ ካርዱንም ቼክ አድርገናል። ብዙ ነገሮችን ቼክ ለማድረግ እየሞከረን ነበረ። ነገር ግን በዛ መሀል ያገኘነው እንግዲህ መስፍን እንደሚባል ስፔር ፓርት ላይ እንደሚሰራ ያሉት ነገሮች ወደዛ ነው እያመሩ ያሉት። እንዴት ነው ቆይ ተመስገን ነው ያልከው? በምን ምክንያት ነው? እሱ ነው መስፍን የምትለኝ? ኧረ ራሱ ተመስገን ነው እሱ ነው ተመስገን ነው ብሎ ነው እንትን የጠቆመብኝ። ወንድም ይታወቃል እንዴ ማለት ሴቶችን የምታመጣልኝ አንተ አይደለ? ኧረ ያው ራሱ ነው ተማሪዎችን የምታመጣልኝ አንተ አይደለ እንዴ? ወንድም ሰው ተሳስቶ ይሆናል እንዴ? ሂሩት ምትልክ አንተን አይደለ እንዴ? እንዴ ወንድም እኔ እናንተን የምታወቃል እንዴ? ከዚህ ዲያራው ማስረጃ ማሳይቻችኋለሁ አይደል? እኔ እንደውም ለማስረጃ ብዬ ነው አንድ ጊዜ ፎቶ ያነሳችሁ። ምን ታረጋችሁ ነው? ተማሪ ማመጣለን እንዴ? ምን ማረጋቸውን መርፌን ምን እንደወጋቸው ነው እንዴ? እንደዚህ አይነት ስራ ነው እንዴ? ከዚህ እንደዚህ ነው እንዴ የምትሰራው አንተ? እንዴ ምንም ልስራ አይደለም። ተመስገን ነው እሱ ተመስገን ነው። ሌላ መስፍን ምናምን የሚባል ነገር የለም። ሂሩት ነው መስልክልኝ። ሌላ ግንኙነት የለም። ሂሩት ማለት ለምን ሂሩትን መታችሁ? ምናልባት የነገረ ስም መጀመሪያ ትክክለኛ ነበር ወይስ ደግሞ ሌላ ነገር አለ? ምናልባት በስራው ጉዳይ የናንተ ስራ እንግዲህ አንተ እየሰራኸው የምትገኘው ስራ የወንጀል ስራ ነው። ስለዚህ ምናልባት ድብቅ ስም ነው የተጠቀመው የዛን ነገረህ ወይስ ደግሞ ምንድነው? ትክክለኛ ያየኸው ሰው ፎቶ ላይ እንግዲህ ትክክለኛው ራሱ ነው። ፎቶ ላይ ብቻ ሳይሆን ይዞልኝ የሚመጣ ምትልክልኝ ሂሩት የላከች በሱ ምክንያት ነው ተማሪዎች ምትልክ። ስለዚህ ቀጥታ ግንኙነት አለው ማለት ነው። እንዴራኔ አዎ እኔ በሂሩት ምትልክልኝ በሱ ሳይቷችሁ ነው እንዴ? ፎቶም በአካልም ራስ ነው እኮ ተማሪዎቹን ይዘልኝ እኮ የምትመጣው። እኔም ስለሚያወራው ነገር አላውቅም። ሰማኛለህ? ይኸውልህ ፎቶ እንግዲህ እንደሚያሳየው ከሆነ ኤዲት እንዳልተደረገ መረጋገጥ ባለበት ልኩ ተረጋግጧል። ፎቶውም የተነሳው ደግሞ ድንገት ነው የተነሳው ያስታውቃል። ዜን ደግሞ የተነሳው እሱ አንድ ሴት አፍኖ ሊወጋበት በነበረበት ግቢ ውስጥ ነው። እዛ ግቢ ውስጥ ነው ያን ፎቶ ልትነሳ የቻልከው። ያዛ ግቢ ውስጥ እንዴት ልትገባ ቻልክ? እንግዲህ ቅድም እንደነገርከኝ ከሆነ እዛ አካባቢ ላይ የመጣኸው ሎኬሽን ልታጣራ እንደሆነ ስለ ስራ ጉዳይ ቦታ እንትን ልትል እንደሆነ ነው የነገርከኝ። ነገር ግን የገባህበት ግቢ አለ። እዛ ግቢ ለምን ገብተህ መጣህ? እንዳልኩ እዛ እያጣራሁኝ ነበር። እኔ ቤቶች ግቢ ውስጥ እየገባህ ነው የምታጣራው? አይደለም አከራዮች አሉ። እስቲ አንድ ስልክ ውስጥ ይሄን ፎቶ እንዴት ነው ልትነሳው የቻልከው? እስቲ ፎቶውን ውስጥ የቅድሙን ፎቶ ላሳየው። ይሄ ፎቶ መቼም ኤዲት ነው አትለኝም አይደል? ይሄ ፎቶ ኤዲት ነው ልትለኝ አትችልም። ስለዚህ ፎቶ ምንነት ልትነግረኝ ትችላለህ? እዛ ይሄ ግቢ አስታውሰዋለሁ። ለከራይበት ያጣራው ነበር። ምንም ሲጀመር ለቢዝነስ የሚሆን ቦታ አይደለም። እንደዚህ ንገራቸው። ለምን ነው እንደዚህ ተማሪዎች ንገራቸው። በቃ ምንድነው ሁሉንም እውነታ ታውቋል። ተመስገን በቃ ወይ ስም ወንድም ስም ቀይሮ አውቆ ሌላ ስም በሁለት ስም ሊጠቀም ይችላል እንጂ ትክክለኛ በቃ ተመስገን ብሎ የተዋወቀኝ። ስለዚህ እንደነገርከኝ ከሆነ ይሄ ሰው በሌላ ስምም ሌላ የሚሰራቸው ወንጀሎች አሉ ማለት ነው። ስም አታጥፍ ይወላል። የስም ማጥፋት ራሱ ያስከስሳል። ኮኔን ተመስገን ብለን የተዋወቀኝ የት እንተዋወቃለን? እናንተ ሂሩት ምትልካችሁ ተማሪዎች አንተ ምንድነው የምትሰራው? እኔ ምንም ልስራ ይዘልኝ የምትመጣቸው ሴቶች ተማሪዎች አንተ ነገር አላውቅም እንዴ? እኔ ከሱ ጋር ምንም ያው መካኒካል ኢንጂነሪንግ ነው ያልከኝ ቅድም አይደል? ሌላ ስራ አሰራም ከዚህ ውጪ ከስፔር ፓርት ውጪ መጣራት ያለባቸው ነገሮች አሁን ላይም እየተጣሩ ይገኛሉ። ባትዋሽ ነው የሚሻለው። የምታውቀውን ነገር ትክክለኛውን ነገር ብትነግረኝ ነው የሚሻለው። ምክንያቱም ያለ ምክንያት እዚህ ፎቶ ላይ ልትገባ አትችልም። ሲቀጥል እዛ አንተ ፎቶ የተነሳበት ግቢ ላይ ደግሞ ምንም አይነት የሚከራይ ቤት የለም። ሲቀጥል ደግሞ ያዛ ቦታ ላይ እንግዲህ የወንጀል ስራ እንደሚሰሩበት መረጋገጥ ያለበት ነገሮች ሁሉ ተረጋግጠዋል። በተጨማሪም ያ ግቢ የሂሩት ግቢ እንደሆነ መረጃዎችን ማግኘት ይችላል። እዛ ግቢ ላይ እንዴት ነው ልትገባ የቻልከው? አሁን ላይ እየዋሸኸኝ ከሆነ ትክክለኛውን ነገር እንድትነግረኝ የምፈልገው። እኔ ስለ ሂሩት አላውቅም። እኔ የሄድኩት እዛ ነገር ያለው እዛ አካባቢ ጋር ቦታ እየፈለኩኝ ነበር። ባለቤት የምትሰራበት እሱ ሰውዬ ዝም ብሎ ነው የሚሰላብለው አይደለም። ትክክለኛ ተመስገን እንዴት አይማይን እንደዚህ ድርቅ ትላለህ አንተ? ይሄ ሰውዬ ዝም ብሎ ነው የሚሰላብለው። ስለምን እንደሚያወራ አላውቅም። ተመስገን ብለህ እኮ ነው የት እንተዋወቃለን? እናንተ አዲስ የተገኘ መረጃ ምን አይነት መረጃ ተገኘ? ሁሉ የሰጠር መረጃዎች ፌክ ናቸው። የማን ነው? አንተ መስፍን አይደለም። እነዚያ ትክክለኛ ስም ተመስገን ነው። እዛ ጋር ስፔር ፓርት አለ። የውሸት መረጃዎች ነው የተገኙት። እሺ እንጂ
ትሰማኛለህ? ከዚህ በኋላ ምንም አይነት ነገር እንድትዋሸኝ አልፈልግም። ነግሬሃለሁ። ይኸውልህ ትሰማኛለህ? አስቀድሜ መጀመሪያም ነግሬህ ነበር። መረጋገጥ ያለባቸው ነገሮች በሰዓታቸው መረጋገጣቸው አይቀርም። የህግ አካላት ነን። ነግሬሃለሁ። እኛን ለመሸወር በጣም ጥረት እያደረክ ነበር። ጭራሽ ደግሞ ይባስ ብሎ ከምትሰራው ስራ ውጪ በተጨማሪ እንግዲህ የተሳሳተ ማንነት ይዘህ እንግዲህ ከዚህ ወንጀል ውጪ ሌላ የምትሰራው ስራ አለ ማለት ነው በስፔር ፓርት ሰበብ። ኧረ ሰው ተሳስታችኋል እንዴ? እኔ እንደዚህ ተመስገን ብሎ አንተ ሰውዬ ዝም ብላ ዘላብድ እንዴ? እኔ ዝም ብላ ተወራት ሰውዬ እንዴ? ምን ታቀኛለህ? አንተ ያው እንግዲህ ቤተሰቦቼ ያለው ነገር እያንዳንዱ ነገር ስለዚህ ሰው ማንነት መታወቅ ያለባቸው ነገሮች እያንዳንዱ ነገር ታውቀዋል፣ ተረጋግጠዋል። የሚሰራቸው የወንጀል ስራዎችን በተጨማሪ እያንዳንዱ ነገር መረጋገጥ ባለበት ልኩ ተረጋግጧል ማለት ነው። እንግዲህ እዚህ ጋር አጠገባችን የነበረው ዶክተር ነበረ። እንግዲህ ከሱ ጋር ጸብ ውስጥም እስከ መግባት ድረስ ደርሷል። ምክንያቱም ደግሞ እያንዳንዱን ነገር ስለተናዘዘ ስለሱ የሚያውቀውን ነገር ሁሉንም ነገር ስለተናገረበት ከሱን ለመደብደብም እየሞከረ ነበር። ነገር ግን ከካሜራ ጀርባ እንግዲህ ለሱ መስጠት ያለብንን ትምህርት ሰጥተነዋል። ማወቅ ያለበትን ነገር እንዲያውቅ አድርገነዋል። ስለኛ ማንነት እኛ ምን ያህል ጠንካራ እንደሆንን ምን ያህል ከሱ ልንበልጥ እንደምንችል ያለውን ነገር እንግዲህ እንደተመለከታችሁት ነው። ምንም ሰዓታት ባልሞሉ ጊዜያቶች ውስጥ ነው ስለሱ ማንነት እያንዳንዱ ነገር መጣራት ባለበት ልኩ የተረጋገጠው ማለት ነው። ስለዚህ አሁን ላይ ከካሜራም ጀርባ ለማውራት ሞከረናል። አሁን ላይ ምንም የሚዋሽበትም ምንም አይነት ነገር የለውም። ስለዚህ እያንዳንዱን ነገር አሁን ላይ ይነግረኛል ብዬ አስባለሁ። ካልነገረኝም ደግሞ ማወጣት ባለብን ልኩ የምናወጣጣው ነው የሚሆነው። መቼም ቢሆን እንዲህ አይነት ነገሮች እየሰሩ አይቀጥሉም። ሁሉም ሰው እየዋሸ መቼም ቢሆን አይቀጥልም። ሰውን እየበደለ መቀጠል አይችልም። በዚህ ሁኔታ ሲጀመር ምንም የሚቀጥልም ነገር የለም። ምናልባት ምድር ላይ እንኳን ፍርዱን ባያገኝ ፈጣሪም በሰማይም ፍርዱን የሚሰጠው ነገር ስለሆነ ቤተሰቦቼ ሁላችሁም በዚህ አጋጣሚ እባካችሁ ሁላችሁን አብዛኞቻችሁን መለምናችሁ እባካችሁ ክፉ ነገር ከመስራት እንድትርቁ ነው መለምናችሁ። ስለዚህ አሁን ላይ የምታውቀውን ነገር ሁሉንም ነገር በስነ ስርዓት ከመጀመሪያ ጀምሮ ሲጀመር ከህይወቱ ጋር ያለህን ግንኙነት ሰዎቹን እንዴት እንደምታገኛቸው ተማሪዎቹ በምን ምክንያት ወደዚህ እንደምታመጣቸው እንዴት እንደምትይዛቸው ያለውን ነገር እያንዳንዱን ነገር ከሂሩት ጋርም ያለህን ግንኙነት ከዚህ ስራ ጋር ምን እንደማያያይዝህ በተጨማሪም ዳንኤል ስለሚባል ሰውም ታውቃለህ ብዬ አስባለሁ። ከዚህ ነገር ሁሉ ጀርባ እኛንም ሲያጠቃ የነበረ ሰው ነው። ብዙ ነገሮቻችንን መንገዶቻችንን ለመዝጋት እየሞከረ የነበረ ሰው ነው። ዳንኤል የሚባል ሰው አለ። ስለሱ ማንነት ታውቃለህ ብዬ አስባለሁ። ምክንያቱም ከዚህ ነገር ጀርባ እጅህ እንዳለበት እርግጠኛ ነኝ። በተጨማሪም ደግሞ አንድ ወንጀለኛም ሕክምና ውስጥ ባለበትም ለመግደል ሙከራ አድርጓል። ስለዚህ ይሄን ሁሉ ወንጀል እየሰራ በተጨማሪም በተመሳሳይ የተለያየ አንድ ማንነት ኖሮክ ሁለት የተለያየ ሰነድ ያለህ ሰው ነህ አንተ። በዚህ ብቻ እስር ቤት መግባት የምትችል ሰው ነህ። ስለዚህ አሁን ላይ ምንም አይነት ውሸት ሳትዋሽ ከመጀመሪያ ጀምሮ ምን እየሰራህ እንደሆነ ለማ እየሰራህ እንደሆነ ሁሉንም ነገር እንድትነግረኝ እፈልጋለሁ። ያው በቃ እንዳወቃችሁት ነው። አሁን ልጅ በቃ ሙሉ ለሙሉ ልጁ እንደነገራችሁ ነው። ይህ ማለት በቃ ሂሩት ማለት አክስቴ ነች። ምን ማለት ነው አክስቴ ነች ማለት? ማለት በቃ የእናቴ እህት ነች። በእናቴ በኩል ነው የተገናኘ ነው። ስለዚህ ይሄን ስራ መሰሩት በቤተሰብ ነው ማለት ነው? አይ እንደዛ በቤተሰብ ሳይሆን እናቴ ፋርማሲስት ነች እና ከተመራ ምናምን ከጨረሰች በኋላ የሆነ ሰዓት ላይ ገንዘብ አጥሯት ስለነበረ ከቷ ተበድራ ነበር የከፈተችው ያን የድራግ መሸጫዎቹን እና ከዛ በየሆነ ሰዓት ላይ ዮኒ አልተስማሙ ምናምን ያው ስላበደረቻት ይሁን ስለምን አላወኩም ለምን እንደሆነ ግን ብቻ አልተስማሙ። ያው ወንድም እህት ለምን እንደማይስማሙት ነገር ስለሆነ ያው ብዙም እንትን አላልኩም ያልጠየኳቸው ምናምንና ከዛ የሆነ ሰዓት ላይ ስትከሰር እናቴም እንትን አለችው ሱቁን ዘጋችው ምናምን በማለት ከዛ ከጊዜ በኋላ ኑሮም እየከበደ ምናምን በሚመጣበት ሰዓት ላይ በቃ እየታመመች መጣች። እናቴም ከሷ ጋር እንደዚህ ጭቅጭቁ እየባሰ መጣ እና እዳውንም ለማቀለል ምን ይሆን አላውቅም ብቻ ካለችበት ጭንቀት ለመውጣት ከሷ ጋር እንድሰራ አደረጋኝ። ግን ስለምን እንደሚሰሩ እሷም አታውቅም። እኔም እንድጠይቃ አይፈቀድልኝም እንድጠይቃት አታደርግም አክስቴ። ብቻ ከዚህ ካለችበት ችግር ውስጥ ለመውጣት በቃ ከሷ ጋር መስራት እንዳለብኝ ነገረች። ስለዚህ ከሂሩት ጋር ነው የምሰራው ማለት ነው?
ተማሪዎቹን ኬት ነው የምታመጣቸው? እኔ ኬት እንደሚመጡ አላውቅም። የሆነ ቦታ ላይ ስልክ ይቀመጣል። በዛ ሰዓት ላይ እዛ ጋር ስልክ ስለሚጠራ እዛ ጋር ታገኝ ይባላለሁ። እኔ እዛ ጋር ቆሜ ወይ እዛ አካባቢ ጋር ስደርስ በቃ ስልክ ይጠራል። ከተደበቀበት ጋር ስልኩን ፈልጌ አንስቼ ያወራለሁ። በተለያየ ስልክ ነው የሚደወለው፣ ስልኩም ይቀያየራል። እና እንዲህ አይነት ቦታ ላይ እንዲህ ተማሪዎች አሉ። ሄደ ያው ለዶክተሩ ሄደ ሰጠባላለሁ። በቃ ይዣቸው እሱ ጋር መጣቸዋለሁ ማለት ነው። ስለዚህ አንተ ስራ ተማሪዎቹን ታገኛቸዋለህ፣ አግኝታቸው ደግሞ ቀጥታ ይዛቸው መታ ለዶክተር ማስረከብ ነው ስራ። እኔ በቃ ከሷ ከምታስቀምጥበት ቦታ ላይ በሰው ይመጣል። እነሱን ተማሪዎችን ይዤ እሱ ጋር ነው የማመጣው። ማን ነው የሚያቃብልህ? ወይም ደግሞ ከየት ነው ሰዎቹን የምትላቸው የምታገኛቸው? ያው የሚደወልልኝ ስልክ አለ ብለኸኛል። ነገር ግን ያው ቀጥታ ሰዎቹን ተማሪዎቹን አይደለም የምታገኛቸው። እነዛን ሰዎች የሚያመጣልህ ወይም ደግሞ የሚያስረክብህ ሰው አለ። ያ ሰው ማን ነው? እነዛም ተቀጥረው ነው፣ አላቃቸውም። በብዛት እንደዚህ ተሸፋፍነው ነው የሚመጡት። በመኪና ውስጥ ስለሆነ የሚመጡት ተሸፋፍነው እዛው ላይ ሰዎቹን ይሰጡኛል። በብዛት አንዳንድ ተማሪ ስለሆነ ይዣት ነው የሚሄደው እና አላቃቸውም ብቻ ከሷም ጀርባ ያሉትን ምናምን ከሷ ጋር ብቻ ነው ግንኙነት። እሺ እንግዲህ እንደነገርከኝ ከሆነ እየሰራችሁ ያላችሁት ስራ በስልክ እንደሆነ አብዛኛውን ነገር የሆነ ቦታ ሄጄ ስልክ ይደወልልኛል፣ ያን ስልክ ነው የምጠብቀው ምናምን ብለኛልና መጀመሪያ ደረጃ ላይ ማን ነው ያ ስልክ እዛ ቦታ ላይ እንዳለ የሚነግርህ? ሲቀጥል ደግሞ ማን ነው የሚደውልልህ? በዛ ስልክ የምታገኘው ሰው ማን ነው? ሂሩት ነች የምትደውልልኝ፣ አክስቴ። ከሷ ጋር ነው ሙሉ ግንኙነት ያለው፣ ከሷ ጋር ነው። ከሷ ከበላዮች ጋር ምናምን እኔ አላቃቸውም ጭራሽ። እሷ ነች እኔን የምታዘኝ። ከዛ እንዲህ ቦታ ላይ እንዲህ ተማሪዎችን ይዘውልኝ ይመጡልሃል፣ እነሱን ተቀብለ እዛ ዶክተሩ ጋር ታደርሳለህ ትለኛለች። ከዛ እነዛ ካደረሱኝ ማለት ተመልሼ እዛ ቅድም እንዳልኩ ስልክ የማገኝበት ቦታ ጋር ድጋሚ ሌላ ስልክ ደግሞ ይጠብቀኛል። እዛ ሌላ ይቀያየራል እና ደግሞ እሱንም ደግሞ ድጋሚ እጅ ይዛ ጠብቃለሁ። ሲደወል አንስቼ የወሰድኩትን ተማሪዎች ደግሞ እመልሳቸዋለሁ። ከዚህ ከጨረሳቸው በኋላ ምን እንደሚያደርጋቸው አላውቅም። እዚህ ከጨረሳቸው በኋላ ይዣቸው ደግሞ ይሄዳሉ ማለት ነው። እሺ ስራው ምናልባት አክስት ነች እንግዲህ ሂሩት ማለት አክስት ነች። ቅርበት አላችሁ ብዬ አስባለሁ። ብዙ ነገሮችን ታወራላችሁ ብዬ አስባለሁ። ስለ ስራው ምንነት ምንድነው? ምን ያህል ነው የምታውቀው? ምንድነው የሚሰራው ስራ? ተማሪዎቹንስ ምንድነው የሚያደርጓቸው? ስለነሱ ምንም ማውቀው ነገር የለም። ስጠይቅ ራሱ እንድጠይቅ አይፈቀድልኝም። አንተ መጠየቅ መስራት ብቻ ነው ያለበት። እስከተከፈለ ድረስ ትሰራለህ እንጂ ስለምን ምን እንደሚያደርጉ ምንም ማውቀው ነገር የለም። እሺ ቅድም እንደነገርከኝ እንግዲህ እናትህም ከሂሩት ጋር መስራት እንዳለብህ ነው የነገረች። ከዚህ ካለባችሁ ነገር ውስጥ ለመውጣት ከገባችሁበት ነገር ውስጥ ለመውጣት ከሂሩት ጋርና ከሂሩት ጋር ብቻ እንድትሰራ ነው የነገረች። በተጨማሪም ደግሞ ያለችህን ነገር ሁሉ እንድታረግ ነው ነገረችኝ ያልከኝ ያለውና እዚህ ስራ ላይ እናትህም ተሳታፊ ናት ማለት ነው? እናቴም አታውቅም። እሷም መጠየቅ አትችልም። አይመለከትሽም ነው የምትላት። ሴትዮዋ በቃ ገንዘብ ወዳድ ነች እና እህቷም ሆኖም ራሱ ምትረሳ ነው የሚመስለኝ። ምክንያቱም ያበደርኩሽን ገንዘብ አንቺ ነው የምትላት። እኔም አንዳንዴ በምሰማበት ጊዜ እና እንደዚህ እንደ እህቷም ራሱ የምታያት አይመስለኝም። እና ከጭንቀቷ ለመገላገል በቃ ለጊዜው እሷ የምትለን ስራ ብላኝ ነው እንጂ እሷም አታውቅም። እኔም አላውቅም ምን እንደሆነ ስራዎቹ። እሺ አንተ ከእናትህ ውጪ ቤተሰብ የለህም ማለት? አክስትህና አክስትህ አለች። የአክስትህ እናት አባት ወይም ደግሞ የአንተ አያት የሉም እዚህ በምድር ማለት አርፈዋል ሞተዋል ወይስ ደግሞ ምንድነው ያላችሁ ግንኙነት? ቤተሰባዊ ግንኙነታችሁ እንዴት ነው? እነሱ አርፈዋል። ስለዚህ ቤተሰባዊ ግንኙነት ምንም አይነት ግንኙነት የላችሁም ማለት ነው? ምንም እንደ ቤተሰብ የሚባል ነገር አይደለም። በቃ እንደነገርኩ የሆነ እንደ ባዳ ነገር ነው የምታያት። እና ቅድም እንዳልኩ ደግሞ ሱቁን ስትከፍት ምናምን ሂሩት አግዛ ስለነበረ እና በብዙ ነገር የምትረዳት ምናምን በቃ ገንዘብ ነክ ነገሮች ላይ እሷ ትረዳት ስለነበረ እንደ ዕዳ ነገር ነው እንደ ውለታ ነገር ትቆጥረዋለች እሷ። እና ያን ነገር ደግሞ በቃ አንተን ልትከፍልልኝ የምትችለው ትለኛለች እናቴ። ስለዚህ ከሷ ስሮኝ እሷ የምታዘኝ ነገር እንድሰራ አስደረገኝ። እሺ እናትህ ግን እንዴት ነው ልትከስር የቻለችው? በምን ምክንያት ነው ልትከስር የቻለችው? እስቲ እሱን ነገር የምታውቀው ነገር አለ? እኔ እውቀቱ የለኝም እንደዚህ ስለ ፋርማሲዎች ምናምን ስለ ድራጎቹ ምናምን አላውቅም። ግን እዛ ሱቅ ላይ ምናምን ከስራ ይመስለኛል
እንደነገረችኝ ለኔ ራሱ ያው ቅርቧኔ ስለሆንኩኝ የሆነ በቃ አላዋጣትም በዛ ሰዓት እና ከሷ ጋርም ተጨቃጨቀ የሆነ ገንዘብም ለሷም ተከፍላ ስለነበረባት በመሃል በቃ ምንም የሚመጣው ገንዘብ የለም ተጨማሪ ደውስጥ ነው እየገባች ያለችው ስለዚህ በዛ ምክንያት ነው ተገደ የዘጋችው ስለዚህ ከዚህ ስራ ጋር እንግዲህ ተማሪዎችን ወደዚህ ከማምጣት አንፃር አንተ ሌላ ምንም አይነት ነገር የምታውቀው ነገር የለም ጀስት ተማሪዎቹን ማምጣትና ለዚህ ሰውዬ ማስረከብ ወይም ደግሞ የሚደረጉት ነገር ከተደረጉ በኋላ ቀጥታ መመለስ ብቻ ነው ስራ ሌላ ምንም የምታውቀው ነገር የለም በዛ መሃል ላይ ሌላ ምንም መጠየቅም አልችልም እንዲነሳቸው አንተ አይመለከትም ነው ማንንም መጠየቅ አልችልም በቃ ማመላለስም ተማሪዎች ሂሩትስ ምን አይነት ሰው ነች እስቲ ስለሷ ንገረኝ ትንሽ እንዴት ምን ልንገራው ስለሷ እስቲ ስለሷ ማንነቷ ሊሆን ይችላል ከዚህ በፊት ስለነበራት ነገር ስለ ሀብቷ ሊሆን ይችላል እናቴን ረዳቻት ምናምን ስትለኝ ነበር በፋርማሲው ጉዳይም ብዙ ባለውለታዋ እንደሆነች ስትነግረኝ ነበርና የሀብት የገቢ ምንጯ የምታውቀው ነገር ካለ የገቢ ምንጯ ምን ነበር ያለችበት ሁኔታ እንዴት ነው ምን አይነት ሁኔታ ነው ያለችው የምትገኘው ባለትዳር ነች ወይስ ደግሞ ላጤ ነች መስራው ስራ የምታውቀው ነገር አለ እስቲ ስለሱ ነገር ባለትዳር ነች ግን የገንዘብ አመጣጡን አላውቅም ግን የሆነ ድርጅት እንዳላቸው አውቃለሁ ከባለቤቷ ጋር ስለዚህ ግን ምን እንደሚሰሩ ነው አላውቅም እኔ ብዙም አልቀራረብም ከሷ ጋር ከእናቴ ጋር ምን እንዳልኩ መጨቃጨቅ ላይ ነገር ስለሆነ እንትን አይነጋገሩም እንደዚህ ስለ ይሄ ትክክለኛ ነገር ምናምን ነገር ላይ በደንብ አይነጋገሩም ስለቁም ነገር ምናምን አይነጋገሩም እሺ አሁን ሂሩት ስለምትባለው ሴት እንግዲህ ብዙ ነገር ካንተ ጋር ትገናኛላችሁ በስልክም ብዙ እንደምታወሩ ነግረኛል ማለት በሚቀመጥልህ ስልኮች ማለት ነው ስለዚህ እሷን አሁን እንዴት ነው ልናገኛት የምንችለው ሂሩትን ወይም ካንተ ጋር እንደምትገናኝ እርግጠኛ ነኝ ስለዚህ በምን አይነት መልኩ ነው እሷን ላገኛት የምችለው እንት ሰዓት አለው የምትደውልበት ያ ቅድም ያልኩ ቦታ ላይ እንደውም 1 ሰዓት ይቀራል መሰለኝ ከ1 ሰዓት በኋላ እዛ አካባቢ ላይ ስልክ ሌላ ቀፎ አገኛለሁ እንግዲህ ሲደወልልኝ ጠብቂው ምናምን ከተደወለልኝ በኋላ እዛ ሄጄ የወሰድኳቸውን ተማሪዎች እመልሳቸዋለሁ በእርግጥ እናንተ እንደደረሳችሁበት ካልታወቀ ስልክ ላገኝ ይችላል እዛ የሚቀመጥብኝ ቦታ ላይ ስለዚህ አሁን እየጠየቅኩ ያለው እሷን በምን አይነት መልኩ አገኛለሁ ነው እያልኩ ያለው አንተ ደግሞ እያልከኝ ያለው አሁን ላይ ሁሌ እንደማደርገው ስልክ መጠብቅበት ቦታ አለ የሆነ ቦታ ላይ እዛ ቦታ ላይ ስልክ ይደወልልኛል ማለት ማገኘው ቀፎ አለ በዛም ቀፎ እንግዲህ ስልክ ይደወልልኛል ከዛ በኋላ ነው እሷን ላገኛት የምችለው በስልክ ብቻ ነው ማገኛት እያልከኝ አዎ እኔ በስልክ ብቻ ነው ማገኘው ስለዚህ ትክክለኛ ቋሚ ስልክ ያላትን ምንም የምታውቀው ነገር የለም ስልኮቹም ቀፎቹም ሲሞቹም ሁሉ የሚቀያየራሉ ቋሚ ነገር ስለዚህ አንተም የምትጠቀማቸው ስልኮች አንዴ ከተጠቀምካቸው በኋላ ይጣላሉ ወይም ደግሞ ይወድቃሉ ማለት ነው እሺ እየነገርከኝ ያለው ነገር እውነት ነው ብዬ አስባለሁ ስለዚህ መረጋገጥ ያለበት ነገር መረጋገጥ ስላለበት እኛ ወደዛ ቦታ መሄዳችን አይቀርም ስለዚህ የነገርከኝ ነገር ስለ ትክክለኛነቱ በደንብ እንድታረጋግጥልኝ ፈልጋለሁ አዎ መሄድ እንችላለን እንደውም ሰዓቱም የደረሰ ስለሆነ እዛ መጠበቅ እንችላለን እሺ እንግዲህ ቤተሰቦች ያው እንደሰማችሁት ነው ማለት አሁን ላይ እንግዲህ ሂሩት ስለምትባለው ሴት ግዴታ እጃችን ማስገባት አለብን እንደነገረኝ ከሆነ እንግዲህ ከሷ ጋር የሚገናኘው በዚህ አይነት መልኩ ብቻ ነው ማለት እሷን ሊያገኛት የሚችለው በስልክ ብቻ ነው ስለዚህ እዛ ስልክ ይደወልልኛል ያለው ቦታ ስልክ አገኛለሁ ያለው ቦታ ላይ ምንም ጊዜ ሳናባክን እንግዲህ ኃይል ጨምረን የክሩ አባሎቻችንን ማሰማራት ባለብን ልኩ አሰማርተን አሁን ላይ ቀጥታ ወደዛ ቦታ እንሄዳለን ማለት ነው ስልክ እስኪደወልልን ስልኩንም እዛ ቦታ ላይ ካገኘነው ስልኩ እስኪደወልልን ጠብቀን እንግዲህ ያው ብዙ ጊዜ እሷ እንደምትደውልለት ነው የነገረን ማለት ነው በዛም መሰረት እንግዲህ ስልኳን ጠልፈን እሷ ያለችበትን ቦታ ማረጋገጥ ባለብን ልኩ እንምናረጋግጥ ይሆናል ማለት ነው ያው ያለፈው እንግዲህ ዶክተሩ ቤትም የተገኘ ነው ቤተሰቦቼ ስልኳን ጠልፈን ለመጨረሻ ጊዜ ስልኳ የጠፋው እዛ ቦታ ላይ ስለነበረ ነው ስለዚህ አሁን ላይ እንግዲህ ስልኳን እንጠልፍና መፍጠን ባለብን ልኩ እንግዲህ ፈጥነን እሷን ለመያዝ ጥረት እናደርጋለን ማለት ነው ስለዚህ አሁን ላይ ምንም እናባክነው ጊዜ የለም የክሩ አባሎቻችንን ጨምረን ቀጥታ ወደዛ ነው የምንሄደው ማለት ነው እዛ ደግሞ ሄደን የሚፈጠረውን ነገር ቤተሰቦቼ ለእናንተ ማየት ያለባችሁ ነገር የምናሳያችሁ ይሆናል ማለት ነው